ሰላም ጤና ይስጥልኝ ክቡራት ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አብዛኛው ሰው ችላ የሚላቸው ስር የሰደዱ ወይም ደግሞ የከፉ በሽታዎች የማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። እነዚህን ምልክቶችን ለወራት ያክል የምትመለከቱ ከሆነ በፍጹም ችላ ማለት የለባችሁም ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስር የሰደዱ ወይም ደግሞ ክሮኒክ የምንላቸው በሽታዎች ከመከሰታቸው በፊት በሹክሹክታ ይናገራሉ። ብዙ ሰዎች ቀደምት ምልክቶችን የተለመዱ ከዕድሜ ጋር የተያያዙ ወይም ደግሞ ጊዜያዊ ስለሚመስሏቸው ምልክቶቹን ችላ ይሏቸዋል። በዚህ ቪዲዮ ላይ አብዛኛው ሰው ትኩረት የማይሰጣቸው የማስጠንቀቂያ የስር የሰደዱ በሽታዎች ምልክቶችን በግልጽ እናም በጥልቀት እነግራችኋለሁኝ። አንደኛ፣ በእረፍት የሚያስተካክል ቀጣይነት ያለው ከፍተኛ የድካም ስሜት ነው። ብዙ ሰዎች ይህንን ምን ብለው ያስባሉ? ዝም ብዬ ስራ በዝቶብኝ ነው ወይም ደግሞ ጥሩ እንቅልፍን አልተኛሁም ብለው ያስባሉ። ስር የሰደደ ድካም የብዙ የረጅም ጊዜ በሽታዎች ቀደምት ከሆኑት ምልክቶች ውስጥ አንዱ ነው። ሊሆኑ የሚችሉ ምክንያቶቹም የስኳር በሽታ፣ የደም ስኳር መዋዠቅ ኃይልን ያሟጥጣል፣ የታይሮይድ እጢ መታወክ፣ የልብ በሽታ፣ ስር የሰደደ የውስጥ ብግነት ወይም ደግሞ ኢንፍላሜሽን እናም የጉበት ወይም ደግሞ የኩላሊት በሽታንም አመላካች ነው። ለሶስት ወራት ያክል በአብዛኛው ቀናት ውስጥ ጥሩ ተኝታችሁም ቢሆን ከፍተኛ የድካም ስሜት የሚሰማችሁ ከሆነ ይህ ከተለመደ የዕድሜ መግፋት ጋር የተያያዘ አይደለም። ሁለተኛ፣ ተደጋጋሚ የሆድ መነፋት፣ ጋዝ ወይም ደግሞ የምግብ አለመፈጨት ችግር ነው። ብዙ ሰዎች ምን ብለው ያስባሉ? የማይስማማኝ ነገርን በልቼ ነው ይላሉ። ቀጣይነት ያለው የምግብ መፈጨት ምልክቶች ጥልቅ ችግሮችን ያመለክታሉ። ሊሆኑ የሚችሉ ምክንያቶችም የአንጀት መቆጣት እንደ አይቢኤስ ኢሪቴብል ባውል ሲንድረምን፣ የጉበት ስብ ፋቲ ሊቨር ዲዚዝ የምንለውን፣ ኢንሱሊን ሬዚስታንስ፣ ስር የሰደደ የአንጀት ብግነትን እናም የምግብ አለመስማማት የአንጀት ሽፋን ሲጎዳ ማለት ነው። ይህንን ያመላክታሉ። ቀላል ምግቦችን ብትመገቡም የሆድ መነፋት በየቀኑ የሚከሰት ከሆነ አንጀታችሁ ስር የሰደደ ውጥረት ወይም በሽታ መኖሩን እየጠቆማችሁ ነው። ሶስተኛ፣ ምክንያቱ ያልታወቀ የክብደት መጨመር ወይም ደግሞ መቀነስ ነው። ይህንን ብዙ ሰዎች ምን ብለው ያስባሉ? የሰውነት ሜታቦሊዝሜ ተቀይሮ ነው ይላሉ። ድንገተኛ ወይም ደግሞ ያልተገለጸ የክብደት ለውጦች ዋና የማስጠንቀቂያ ምልክቶች ናቸው። ሊሆኑ የሚችሉ ምክንያቶችም የስኳር በሽታ ወይም ደግሞ ቅድመ ስኳር በሽታ እየተከሰተ መሆኑን፣ የታይሮይድ በሽታ፣ ስር የሰደዱ ኢንፌክሽኖችን፣ ካንሰርን ባልታወቀ የክብደት መቀነስ ጊዜ ማለት ነው፣ እንዲሁም የሆርሞን መዛባትንም ያመለክታሉ። ምንም ሳትሞክሩ ከሰውነታችሁ ክብደት ከ5% በላይ ከ6 እስከ 12 ወራት ውስጥ መቀነስ ወይም ደግሞ መጨመር የሕክምና ክትትል ያስፈልገዋል። አራተኛ፣ የማያቋርጥ የሰውነት ህመም፣ የመገጣጠሚያ ህመም ወይም ደግሞ ግትርነት ነው። ሰዎች ምን ብለው ያስባሉ? እድሜ እየገፋ ስለሆነ ነው ይላሉ። ስር የሰደደ ህመም ብዙ ጊዜ የሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽን ድምፅ ነው። ሊሆኑ የሚችሉ ምክንያቶችም ራስን በራስ የሚያጠቁ በሽታዎች አውቶ ኢሚዩን የምንላቸው፣ የመገጣጠሚያ ህመም፣ ስር የሰደዱ የመቆጣት ወይም የኢንፍላሜሽን ሁኔታዎች፣ ደካማ የሆነ የደም ዝውውርናም የረጅም ጊዜ የንጥረ ምግብ እጥረት ጠቋሚ ነው። ከ3 ወራት በላይ የሚቆይ ህመም በተለይም ጠዋት ጠዋት የሰውነት ግትርነት፣ ተራ
የሰውነት ድካም አይደለም። አምስተኛ የእጅ ወይም ደግሞ የእግር መደንዘዝ፣ መውረር ወይም የማቃጠል ስሜት ነው። ብዙ ሰዎች ምን ብለው ያስባሉ? ተኝቼበት ነው ብለው ያስባሉ እጃቸውን ወይም ደግሞ እግራቸው ላይ። ይህ ብዙ ጊዜ የነርቭ መጎዳትን ያሳያል። ሊሆኑ የሚችሉ ምክንያቶችም የስኳር በሽታ፣ የነርቭ መጎዳት በዝምታ ይጀምራል። የቫይታሚን ቢ12 እጥረትን፣ ደካማ የሆነ የደም ዝውውርና የኩላሊት በሽታንም አመላካች ነው። የመውረር ስሜቱ በተደጋጋሚ ወይም በሁለቱም እግሮች ወይም ደግሞ እጆች ላይ እኩል የሚከሰት ከሆነ ይህ የማስጠንቀቂያ እንጂ በአጋጣሚ የመጣ አይደለም። ስድስተኛ ተደጋጋሚ ሽንት ወይም ደግሞ ከፍተኛ የሆነ የውሃ ጥማት ነው። ሰዎች ምን ብለው ያስባሉ? ብዙ ውሃ ስለጠጣው ነው ይላሉ። እነዚህ ክላሲክ የደም ስኳር ችግር ቀደምት ምልክቶች ናቸው። ሊሆኑ የሚችሉ ምክንያቶች ቅድመ የስኳር በሽታ፣ አይነት 2 የስኳር በሽታ እናም የኩላሊት በሽታንም ያመላክታሉ። ሽንት ለመሽናት በሌሊት ከአንድ ጊዜ በላይ በተደጋጋሚ መነሳት የሜታቦሊዝም ቀደምት የማስጠንቀቂያ ምልክት ነው። ሰባተኛ የአእምሮ መደብዘዝ ብሬን ፎግ፣ የማስታወስ ችሎታ መቀነስ ወይም ደግሞ ትኩረት የማድረግ ችግር ነው። ብዙ ሰዎች ምን ብለው ያስባሉ? ተጨንቄ ነው ወይም ደግሞ እያረጀሁ ነው ይላሉ። አእምሯችሁ ለሜታቦሊዝም እናም ለመቆጣት ለኢንፍላሜሽን ችግሮች በጣም ስሜታዊ ነው። ሊሆኑ የሚችሉ ምክንያቶችም የደም ስኳር አለመረጋጋት፣ የታይሮይድ በሽታ፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን፣ የንጥረ ምግብ እጥረት፣ የብረት እናም የቢ ቫይታሚኖች እና ቀደምት የነርቭ መበላሸት ለውጦችን አመላካችም ይሆናሉ። የትኩረት ችግሮች ለወራት ያክል የዕለት ተዕለት ኑሯችሁን የሚያውኩ ከሆነ በሰውነታችሁ ውስጥ የሆነ ችግር አለ ማለት ነው። ስምንተኛ በትንሽ እንቅስቃሴ እንኳን የትንፋሽ ማጠር ከገጠማችሁ ነው። ሰዎች ምን ብለው ያስባሉ? ሰውነቴ አልለመደውም ብለው ያስባሉ። የመተንፈስ ችግር የልብ የሳምባ ወይም የደም ችግርም ሊሆን ይችላል። ሊሆኑ የሚችሉ ምክንያቶቹም የልብ በሽታ፣ የደም ማነስ፣ ስር የሰደደ የሳምባ በሽታ እናም ደካማ የደም ዝውውርን አመላካች ናቸው። በእግር ስትራመዱ፣ ጥቂት ደረጃዎችን ስትወጡ ወይም ቀላል የቤት ውስጥ ስራዎችን ስትሰሩ መተንፈስ መቸገር የተለመደ አይደለም። ዘጠነኛ ቁስሎች ቶሎ አለመዳን ወይም ተደጋጋሚ ኢንፌክሽኖች ናቸው። ሰዎች ምን ብለው ያስባሉ? ይህንን ቆዳዬ ስሜታዊ ስለሆነ ነው ይላሉ። በሽታ የመከላከል ስርዓታችሁ እናም የደም ዝውውራችሁ ተጎድተው ሊሆን ይችላል። ሊሆኑ የሚችሉ ምክንያቶችም የስኳር በሽታ፣ ደካማ የሆነ የደም ዝውውር፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን እናም የንጥረ ምግብ እጥረትን፣ የዚንክና የፕሮቲን እጥረትን አመላካች ናቸው። ለመዳን ሳምንታት የሚወስዱ ቁስሎች ትኩረት ያስፈልጋቸዋል። አስረኛ የእንቅልፍ ሁኔታ ለውጦች ነው። ሰዎች ምን ብለው ያስባሉ? ዝም ብሎ እንቅልፍ አልወስድህ አለኝ ይላሉ። የእንቅልፍ መዛባት ከስር የሰደዱ በሽታዎች ጋር በጥብቅ የተቆራኘ ነው። ሊሆኑ የሚችሉ ምክንያቶችም በሌሊት የደም ስኳር መዋዠቅ፣ የሆርሞን መዛባት፣ ስር የሰደደ ውጥረት እናም ብግነት ወይም ኢንፍላሜሽን እናም የነርቭ ሁኔታዎችን አመላካች ናቸው። በየቀኑ ደክሟችሁ መንቃት ወይም በየሌሊቱ በተመሳሳይ ሰዓት መንቃት የሜታቦሊዝም ችግርን ሊያመለክት ይችላል። 11ኛ የቆዳ መታጠፊያዎች መጥቆር ወይም የማያቋርጥ የቆዳ ለውጦች ነው። ሰዎች ምን ብለው ያስባሉ? ቆዳ ብቻ እኮ ነው ብለው ያስባሉ። ቆዳ ብዙ ጊዜ የውስጥ በሽታን ያንጸባርቃል። ሊሆኑ የሚችሉ ምክንያቶችን የኢንሱሊን ሬዚስታንስ፣ በአንገት በብብት ስር ያሉ ጥቋቁር ነጠብጣቦች ኢንሱሊን ሬዚስታንስን አመላካች ናቸው። የጉበት በሽታን፣ ራስን በራስ የሚያጠቁ አውቶ ኢሚዩን ሁኔታዎችን ሊያመላክቱ ይችላሉ። ያለ ግልጽ ምክንያት የሚመጡ የቆዳ ለውጦች በጭራሽ ችላ መባል የለባቸውም።
12ኛ የምግብ ፍላጎት ማጣት ወይም ደግሞ ቶሎ የመጥገብ ስሜት ነው። ሰዎች ምን ያስባሉ? ዝም ብሎ አልራበኝም ይላሉ። የምግብ መፈጨት አካላትናም ሜታቦሊዝማችሁ እየተቸገሩ ሊሆን ይችላል። ምክንያቶቹም የጉበት በሽታ፣ ስር የሰደዱ ኢንፌክሽኖችን፣ የጨጓራና የአንጀት መታወክን እናም ካንሰርን በአንዳንድ በከባድ ሁኔታዎች ሊጠቁም ይችላል። ለሳምንታት በጣም ትንሽ ምግብ ከተመገባችሁ በኋላ የመጥገብ ስሜት መሰማት የተለመደ አይደለም። ታዲያ እነዚህ በርካታ ምልክቶች ለምን አስፈላጊ ሆኑ? ስር የሰደዱ በሽታዎች በአንድ ጀንበር አይከሰቱም። ለዓመታት በዝምታ ይገነባሉ። እነዚህ ምልክቶች ደግሞ የሰውነታችሁ ቀደምት የማስጠንቀቂያ ደውሎች ናቸው። እነሱን ምልክቶች ችላ ማለት ወደ ለዘገየ ምርመራ፣ ለተወሳሰቡ ችግሮች፣ ለከባድ ሕክምና እናም ለማይመለስ ጉዳት ይዳርጋል። ታዲያ ምን ማድረግ አለባችሁ? ከ3 ወራት በላይ የሚቆዩ ምልክቶችን ተከታተሉ። ሁሉንም ነገር ደግሞ በዕድሜ ወይም በውጥረት ላይ አታሳቡ። መሰረታዊ ምርመራዎችን አድርጉ። የደም ስኳር፣ ኮሌስትሮል፣ የጉበትና የኩላሊት እናም የታይሮይድ ምርመራዎችን አድርጉ። የዕለት ተዕለት ልማዶቻችሁን ቀደም ብላችሁ አሻሽሉ። ምግብን፣ እንቅልፍን እናም እንቅስቃሴን ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።